የፀጉር ሻምፖ የፀጉር ቤት ሻምፖ ከፍታለች ማለት ነው። ቀለም የምትፈልጉ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ይሄን ነበር የምንፈልገው። ከዛ ብሩኬ ደግሞ እህቴ ስለምታፈቅረው እህቴን ነው የሚያገባው። ሄኒ ማያ አፉ በለኝ ይቅር በለኝ። ቀን ሙሉ ሃይሚና ብሩኬን ለምን አስከፋቸው ብዬ በጣም ተደብሬ ነበር። አፉ በለኝ ይቅርታ። እሺ ይቅርታ። እነሱ ናቸው ለካ ቀመሩን እየቀመሩት ያሉት እነሱ ናቸው። ውድ ቤተሰቦቻችን ዛሬ አንገላቱት ነው ኩን የሚባለው መቼስ ሁለት አለቆች እንግዲህ ገጥመዋል በአንድ ላይ ይመቻቸው። እንግዲህ ምን እንላለን እና ዛሬ ቤተሰቦች ሃይሚዬ ኦ ማይ ጋድ ፀጉር ቤት ነው የከፈተችው፣ ሻምፖ ቤት ነው። አይ ግን ኮን ማስታወቂያ ይመስለኛል የሰራችሁ ምርጥ ማስታወቂያ። ይሄን ስራ እንዲሰሩ እንደዚህ አይነት ስራ እንዲሰሩ በጣም ምኞቴ ነበረ። በመጀመሪያ ውሏችሁ እንዴት ነበር? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ቡቡና ሃይሚዬ ይመስለኛል እንደው አብረው የሚመጡ ይመስለኛል ላይቭ ላይ ማለት ነው። ቤተሰብ እስኪ ምን አሰባችሁ? እስካሁን ገብቷል እንዴ? ስንት ሰዓት ነው? እኔ የራት እየሰራው ነው አሁን ማለት ነው። ትንሽ ቆየት ብዬ ነው ቪዲዮ የምለቀው ዳውንሎድ ሆኖ ዋይፋይ ፈልጌ ምናምን እና አብረው ቢመጡ እንዴት ደስ ይለኛል። ነሙሽዬ ቤት ማለት ነው። ከዛ ቅርብ ስለሆነ ማታ በመኪና ይሸኛታል ወደ ቤቷ ማለት ነው። እና ደስ ይል ነበር አብረው ቢመጡ ማለት ነው። ወይኔ ወይ ሪከርድ ነበር የሚሰብሩት ማለት ነው። ዛሬ እንዳይሸነፉ እንግዲህ እግዚአብሔር ጸሎት አድርጉላቸው፣ ዱአ አድርጉላቸው የቡቡዬና የጨረቃ ፋሚሊዎች ማለት ነው። ደስ ብሎን ፎክረን እንድንወጣ ተሸንፈው እንዳይወጡብን ማለት ነው። ዛሬ ደስ የሚል መዛዛግ የሚባል ፍራንክ ነው ሲያደርጉ የነበሩት ማለት ነው። በጣም ደስ ይላል እውነት ለመናገር በራሷ እኔ እኮ ሃይሚ ማለት ነው በራሷ ቃል ተናግራ በራሷ ቃል የምታኮርፈው ነገር ያው ለድራማው ለጨዋታው ድምቀት ማለት ነው። እና ሄኖክ እህት አለው ምናምን ብሎ ፍራንክ ሲያደርግ እንዴት አዩ ምናምን ቡቡ እንዴት አያት እያልኩኝ እያሰብኩኝ ያለው ከዛ አግብታለች ወልዳለች እኮ ምናምን ሲል ውይ በዚሁ አጣራሁ አላለችም ሃይሚ። እኔ እኮ በሳቅ ነው የምትገለኝ እንደው እቅዷ ፕላኗ ምናምን በጣም ነው በሳቅ የምትገለኝ ማለት ነው። ኤኒዌይስ ቡቡዬ አንቺ ነው ካንቺ መቼም እንኳን አይደለም ሌላ ሊያስብብሽ ቀርቶ አይመኝብሽም ሁላ ባይኑ ማያይብሽም ሁላ ማለት ነው። ሴት የምትባል ነገር ሴት የማትመስለው ሲጀመር ማለት ነው። ልክ አንቺ ሌላ ወንድ ስታይ ወንድ እንደማይመስልሽ ሁሉ ብሩኬም ሌላ ሴት የማትመስለው ምክንያቱም በማንነቷ ሴት ልጅ ያከብራል ብሩኬ። በኖርማል ግን ከሃይሚ ውጪ ወደ ውጪ ይሄ ያለ ነገር ነው እና ብዙዎቻችሁ የማታምኑት አላችሁ። ያው ወደፊት የምታምኑበት መንገድ ያው ደግሞ አንድ ቃል ናት የኔ ፍቅር የምትለው ቃል ስላልተጠራች ነው እስካሁን በቡቡ ያፍ ብዙዎቻችሁ የምትወዛገቡት ማለት ነው። ሃይሚዬ ደግሞ ብዙ ጊዜ ተቃራኒ ነው የምትናገረው እንዳያችሁት እንግዲህ አግባኝ ወይ ልጠብቅ ብቻ ያው እሷ ብዙ ነገሩን ገሃድ አድርጋለች። ባይዘወይ በፕራንክ መካከል እና ደግሞ እንደዚህ በአንዳንድ ጽሁፎች ሃይሚ የውስጧን ነው የምትናገረው፣ ብሩኬ የውስጡን ነው የሚናገረው እንላለን። ግን በቅርብ ርቀት አይደለም የሚኖሩት፣ አብረው ነው የሚኖሩት። ፍላጎታቸውን የመናገር መብት ያላቸው ይመስለኛል ሁለቱ ጋር ማለት ነው። ምክንያቱም እሷ የምትፈልገውን ብሩኬ የሚፈልገውን ነገር የመናገር መብት ያላቸው ይመስለኛል። ይሄን ነገር ተነጋግረው የወሰኑት ቀን ስላለ ነው እንጂ እነሱ እንደዚህ በኮመንቱም በምኑም በጽሁፉም በሼር በሚደራረጉት ነገር የሚተራረቡት ያቺ ቀን እስክትደርስ ድረስ ነው። ሁለቱም የተነጋገሩበት ጊዜ እስኪደርስ ድረስ ነው እንጂ ሁለቱም ጋር ያለ መግባባት ወይም ደግሞ ሌላ ሀሳብ ወይም ደግሞ ሌላ ነገር ኖሮ አይደለም። እንግዲህ ያው ብሩኬ በቀደም ራሱ በቤሎ ጊዜ ብዙ ሰው ነው የተቸው። ግን ደግሞ እሱ በማግስቱ መጥቶ ሃይሚ ቹት አርጋብኛለች ጉርሻብኛለች ምናምን ነገር ብሎ ያው ወዳውኑ ስርዝ አድርጎ ስድቡን አስቀየሰው ወደሷ። ሃይሚ ያሳዘነች ምናምን እንዴት ተጎረሰች ብሎ እንዴት ጓ ይላል ምናምን ብዙ ነገር ብላችኋልና ባል እንደዚህ ነው። በኖርማሉ ጊዜም ዛሬ ሲያሽቃብጥ እንዴት እንደተመቸኝ ማሽቃበጡ እንዴት እንደሆነ በጣም ነው የተመቸኝ። እኔ ሃይሚን ፕራንክ ያደረጓት ነበር የመሰለኝ ማለት ነው። ሃይሚና ብሩክ የነበሩ እየተደረጉ የመሰለኝ ግን እነሱ በሰው ቤት እያበረታቱ ነው እንደምታዩዋቸው። እንግዲህ ማበረታታታቸውን በጣም ጨምረዋል። ዛሬ የሃይሚ ተራ ነበረ እንዳያችሁት። እንግዲህ አንድ ቀን የብሩኬን አንድ ቀን የሷን እያጠፉ ጊዜያቸውን እያጠፉ ሰውን ለመርዳት ሰው መሆን በቂ ነው በሚለው ባላቸው አቅም እነሱ የሚወዷቸውን ቤተሰቦች ወደነሱ ሰብስክራይበር እንዲያረጉ በተለያየ ባላቸው ገጸ ባህሪና ባላቸው ተጽዕኖ ባላቸው ስብዕና ቤተሰቦቻቸውን ለሌላ ሰው እንዲተርፉ እየጋበዙ ይገኛሉ። የጨረቃ ፋሚሊ ማለት ራሳቸውን ለውጠው ሌላም ሰው ሲለወጥ የሚያስደስታቸው ሰዎች ናቸው። በጣም አድርገን በዚህ አጋጣሚ እናመሰግናለን። በዚህ ጊዜ ተያይዞ
ራስን ማሳደግ ተያይዞ ራስ እንዲለወጥ የሚያደርግ ወጣትነት በጣም መልካምነት ነው። በአሁን ሰዓት ሰው ወደ ሱስ ወደ ተለያየ ነገር ይጋብዛል። ግን ደግሞ እነሱ ሰው ሰርቶ እንዲለወጥ ቤተሰቦቻቸው እንዲለውጡ በጣም ብዙ ነገር ብሩኬ በተለይ ትናንትና ሀይሚ በሰራችው በስካሩ እንትን በጣም ብዙ ነገር ነው ያስተማረና ብዙ ነገር ትውስታ እንዲኖረው አድርጓል ብሏል። እዚህ ጋር ፍራንኩን አወቀም አላወቀም ብቻ ካራክተሩን በደንብ ነው የሰራው ብሩኬ ማለት ነው። ሀይሚዬም ደግሞ የተሰጣትን ገጸ ባህሪ በደንብ አርጋን የሰራችው በደንብ ድምጹ ሳይቀራት አሳማኝ የሆነ ነገር አርጋን የሰራችው። ዛሬም እንደምታዩት እንግዲህ ሄኖክን ካሜራውን ግን ባትነግሩት በጣም ጥሩ ነበረ። እሱንም እንዲሁ ለማሳመን በጣም ሞክረዋል፣ ተሳክቶላቸዋል። ግማሽ ላይ የሚያው ወደ ሳቆ ቢያደሉ ሁለቱም እንትን ስለሆኑ ሁለቱም ፕራንክ አድራጊዎች ስለሆኑ በጣም ነው እንትን ያሉት። በጣም ታውቆባቸዋል። በቃ እየሳቁ በመሃል እየተመለሱ ነበር። ብሩኬ ግን የምር ችልሃል። እንደዚህ ችለህ ስላየው እኔ በጣም ደስታ ነው የተሰማኝ። ይሄ ሁሉ ነገር ደግሞ ይሄ ሁሉ ጽናት ይሄ ሁሉ ብርታት እንዲመጣ ያደረገች ደግሞ ከጎንህ ንግስትህ ናት። ምን ጊዜም ቢሆን ያንተን ከፍታ የምትፈልግ ንግስት አለችህ። ፈጣሪ ባርኮ ስለሰጠህ በጣም ደስ ብሎኛል። በዚህ አጋጣሚ ብትጎዳውም እንኳን ምንም ጎርታ እንደማትጎዳው ከቅርብ ጊዜ በኋላ ውስጤን ያሳመንኩት ነገር ነው እና ውድ ቤተሰቦቼ ስለ ሀይሚ ማለት ነው ምን ጊዜም ስታወሩ ብትሉ ብታድሩ ምንም አዲስ ነገር አይፈጠርም። ሁሌም ያው ነው፣ አንድ ነው በቃ። ሀይሚ ከብሩክ አትርቅም፣ ብሩክ ሀይሚ አይርቁም ማለት ነው እና በተቻላችሁ መጠን እንደውም ወጣ ያለ ነገር የምታቀናብሩ ሴቶች ክብራቸውን ብትጠብቁ ይሻላችኋል። ምክንያቱም ነገ ለሚያገባችሁ ባል መጨነቅ አለባችሁ። ሀይሚዬ በቤተሰብ ተመርጣ በወንድሞቿ ተወዳ በቃ ገና ምንም ነገር አፈቅርሻለሁ ሳትባል ቤተሰብ እንዴት እንደወደዳስ አይታችኋል። በዚህ ዘመን የወንድ ወገን እንደዚህ ሀይሚን ልክ እንደ ቤት ልጅ የሚንከባከብ ወንድሞቿን አላየንም፣ ለመጀመሪያ ጊዜ እኔ ሳይ ማለት ነው። ምክንያቱም በዚህ እድሜ ደግሞ በዚህ ምናምን እየተባለ ሰውን ዝቅ ያደርጋል እንጂ እንደዚህ አይነት ሞራል አይሰጥም። እነሱ ግን አንድ ላይ እንዲሆኑላቸው ተጋግተው እንዲኖሩላቸው የነሱን አንድነት በጣም ይፈልጋሉ። ትልልቅ ወንድሞቹ እንግዲህ እሱ ትንሽ ነው፣ እሱም በትንሽነቱ ለታላቅ ወንድሞቹ ያለው አስተዋጽኦ በጣም ደስ የሚል ነው ብሩክ ማለት ነው። ሀይሚዬም እንዲሁ ለቤተሰቦቿ ለወንድሞቿ ያላትን ክብር ያላትን ፍቅር እናውቀዋለን ማለት ነው። ዞር ብለሽ ደግሞ አሁን ሀይሚዬ ከቡታጅራ ወደ አዲስ አበባ ስትመለሺ አቃጣሪ ነው እሱ እያልሽ ታላቅ ወንድምሽን ትይዋለሽ። የእሱን ቻናል ደግሞ በጣም እየቀዘቀዘበት ስለሆነ አንድ ሁለት ቪዲዮ ያበደ ፕራንክ ብታረጊው ኤፍሬምን በጣም ደስ ይለኛል ማለት ነው። ለወንድምሽ ምርጡ ወንድምሽ ምንም ቢሆን ምን ወንድም መከታ ነውና እሱ ቤትም ሄደሽ ብታነቃቂ በጣም ደስ ይለኛል። ውድ ቤተሰቦች በሌላ መንገድ ወይም ደግሞ በጥላቻ መንገድ እንዳታስቡት። እኔ እንደዚህ ስል እግዚአብሔር መቃ ሰው ይውደዳችሁ ማለት ከፈጣሪ በታች ሰው ይውደዳችሁ። የሰው መውደዱን ደግሞ ለብሩኬና ለሃይሚ ያደላቸው የራሳቸው የዋህነታቸው ስብዕነታቸው ነው። እግዚአብሔርን በቃ ይሄ የተሰጣቸው ነገር ነው። ምክንያቱም እነሱ ልባቸው ንጹህ ነው። ሰውን በተንኮል ለሰው ልጅ ምቀኝነትን አያስቡም፣ ምንም ነገር አያስቡም። በቃ እናንተ አሁን እዚህ ጋር ለነሱ መጥፎ ነገር አስባችሁ እናንተ ስትጣሯቸው ይሄዳሉ። እነሱ ግን እግዚአብሔር ነው የሚጠብቃቸው ከሁሉም ነገር። ያው በትንሹም ቢሆን ብዙ ነገር እኮ አይተናል። በብሩክና በሃይሚ መካከል ብዙ ነገሮችን አይተናል፣ ቁጣዎችን፣ ሁሉ ነገር። በተለይ ብሩክ ከዱባይ ሄዶ ከተመለሰ በኋላ ያሉት ጊዜያቶች ምንጊዜም የማይረሱ ቀናቶች ናቸው። ምንጊዜም እነዛ ቀኖች አልፈው ግን ዛሬ ላይ እንደዚህ አብረው ተደስተው ስቀው አንድ እርምጃ ተራምደው ከእግረኝነት በቃ በመኪና መሄድ አንድ ነገር ነው። ይሄ ሰርቶ መለወጥ ማለት ነው በቃ። ስለዚህ ይሄ ነገር በራሱ ዝም ብሎ የተገኘ ነገር አይደለም። በቃ ሃይሚም ተረግጣለች፣ ተሰድባለች፣ ብሩኬም ተሰድቧል፣ ተረግጧል። በቃ ከፍ ዝቅ ተብሏል። ቤተሰብ ሳይቀር ተዘቅዝቋል በዚህ ጉዳይ ላይ ማለት ነው። ነጋሽዬም እነ ሙሽዬም ሳይቀሩ ተዘቅዝቀዋል። እና ምንድነው የሰው ልጅ ጠንክሮ ከሰራ የማይለወጥበት ነገር የለም፣ ይለወጣል። የዛ ውጤታቸውን ደግሞ ያው በትንሹ ቻናላቸውን አስጎብኝቻችኋለሁ። ያኔ ደስ እንዲላችሁ ብዬ ነው እኔ ያሰማኋችሁ። አንዳንዶቻችሁ በጣም ነው እንትን ያላችሁ ደስ ያላችሁ፣ እናንተም ለመስራት የተነሳሳችሁ አላችሁ። አሁንም ቢሆን ልባችሁ የተነሳሳ ልጆች በርቱ፣ ጠንክሩ። ግሩፑን ደግሞ እንከፍታለን።
ሃይሚንም ብሩኬንም አበረታቱኝ ብትሉ በዚህ አጋጣሚ ያበረታቷቸዋል። ለነሱ ራሱ እንደዚህ 250 ሺህ ሲደርስ ኬካቸው ምናምናቸው እብድ ያለ ላይቭ ላይ አድርጋችሁ ሙዚቃ ሳትከፍቱ በዩቲዩብ ቻናላችሁ ማስተላለፍ ትችላላችሁ። ኬክ ዲኮር ሰርታችሁ ማለት ነው። እዚህ ጋር ሁለት ፊት ጥቅም አያችሁ። እናንተም ተጠቅማችሁ ነው፣ እነሱንም እያደነቃችኋቸው እያከበራችኋቸው ነው። ገባችሁ? እዚህ ቲክቶክ ላይ ግን እንደዛ ብታደርጉት ምንም ጥቅም የለውም። ምንም ጊዜያችሁንም ሁሉ ነገራችሁ ማቃጠል ነው የሚሆነው። ስለዚህ እናንተም ተጠቅማችሁ ነገ ሀገራችሁም ስትሄዱ ለቤተሰብም ሸክም ሳንሆን ራሳችንን አሸንፈን ምንለወጥበትን ነገር አድርገን በቃ ይሄንን እንድንማር ብሩኬ አድርጎናል ባጭሩ። ምክንያቱም በቃ መስራት ያለባችሁ ነገር ላይ ያመናችሁበት ነገር ሊለውጠኛል ብላችሁ ያመናችሁበት ነገር ላይ ጥንክር ብላችሁ መስራት አለባችሁ። በቃ ለመልካም ነገር ነው ከሀገር የራቃችሁት ከሀገር የወጣችሁት ይላል ሁሉ ጊዜ እና የቡሩኬ ምክር በጣም የሚመቸኝ በዚህ አጋጣሚ ማለት ነው። ወንድሜ ክበርልኝ፣ ካንተ ብዙ ነገር ጠብቃለሁ። ብዙ ቦታ ላይ ደርሰህ ከቅመሟ ጋር ማየት ፈልጋለሁ። በጣም ከምለው በላይ ማለት ነው። እኔ የማልጠብቀው ቦታ ደርሰህ በቃ አንድ ቀን እንደምታስደምመኝ አውቃለሁ። ልክ ይሄን መኪናው ማለት ነው ይገዛል ብዬ እንደፎከርኩት በቃ እንደዛ እንደፎከርኩት ወዳውኑ በሳምንቱ ይዞ ድብ ሲል በቃ በጣም ነው እኔ ከውስጤ ድንግጥ ያልኩት። አሁንም ደግሞ አንድ የምጠብቀው ነገር አለ ከብሩክም ብቻ ሳይሆን ከሃይሚም አንድ ላይ ብቻ የምጠብቀው ነገር አለ። ሞር ደግሞ በቃ በሱ ቢሆን በጣም ደስ ይለኛል። ደስ የሚለኝ ነገር ነው። ግን ሃይሚም ብትጨመርበት ምንም ማለት አይደለም። ከዛ በኋላ በቃ ሰርጉን ለማራራጥ እንሞክራለን። ከዛ በኋላ ማለት ነው ቤተሰብ ታውቁታላችሁ ምን እንደሆነ ማለት ነው። እና እሱን ነገር ካገኙ ወይኔ በህይወቴ በቃ ፈጣሪን ማለት ነው ለአንድ ወር መሬት እየተኛው ማመሰግነው ነገር ነው። ለራስሽ አትሆኝም ወይ ካላችሁኝ ችግር የለም። ለነሱ ከሆነ ለማንም ለኛም ይሆናል። የማይሆነው ነገር የለም። እና ከዛ በኋላ ምንም የሚያስጨንቃቸው የለም፣ የሚያስገድዳቸው ነገር የለም። በቃ ሁለት ነገር በህይወታችሁ ከተሳካላችሁ ከዛ በኋላ ትሰራላችሁ፣ ትኖራላችሁ፣ አለቀ። በቃ አንዱን ነገር ይዘውታል። አንድ ነገር አሁን የሚቀረው ማለት ነው። እሱን ነገር ደግሞ በትግስት እንግዲህ እስኪ ምናየው ይሆናል ከፈጣሪ ጋር። ለማንኛውም ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። አሁን ወደ ጌም ጨዋታው ፕሮግራም እንሄዳለን ማለት ነው። አሁን ራት እያበላሁኝ ነው። ቀይና ጣጥቤ ያነሳሳቼ ወደ እናንተ እመጣለሁ ማለት ነው። እስካሁን ድረስ ይገቡም ላይገቡም ይችላሉ። ውድ ቤተሰቦቻችን የማንገባ የማናያቸው እያንዳንዷ ነገር ሳትቀርሽ ሲስዬ እንድትለቅልኝ ቪዲዮ ብላችሁኛል። ባደራ መልክ ለቅላችኋለሁ። ምንም የሚያመልጠኝ ነገር የለም ብዬ ተስፋ አደርጋለሁ። እንዲሁም ደግሞ እንደ አጋጣሚ እኔ አሁን እስካሁን ገብቶ ከሆነ አላቅም አይገቡም። ግን ስንት ሰዓት ነው አሁን? ኧረ ይገባሉ መሰለኝ 2 ሰዓት አይደለ? ሰዓቱን በጣም ነው እንትን ያሉት። ኤኒዌይስ እስኪ አሁን እሄዳለሁ። ለማንኛውም ግን የዛሬው ቪዲዮ ይሄን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሆንላችሁ። ቴንሽን የተሰርቋል ቤት ውስጥ እየጠሩኝ ማለት ነው። እና መልካም አዳር ይሆንላችሁ። ባይ ጌሙ ጋር እንገናኝ። ቻው። ሃይሚ ብትኖር ደስ ይለኛል ዛሬ ጌሙ ጋር ማለት ነው። ጸጉሯ እንደዛ ብትን እያረገች ላይቭ ላይ ኦ ማይ ጋድ ከብሩክ ጋር ጎን ለጎን ቁጭ ብለው ቢኖሩ በጣም ደስ ይለኛል። ግን እስኪ እንሂድ እስኪ እነሱ ጋር ይገባሉ እስካሁን ብዬ አስባለሁ። ለማንኛውም መልካም ምሽት ይሁንላችሁ። ባይ ባይ። ወዳችኋለሁ ቤተሰቦቼ። አይ ላቭ ዩ ሶ ማች። ኮሜንታችሁ በጣም አጽናንቶኛል። በጣም ደህና ነኝ። ነገ እግዚአብሔር ከፈቀደ በቪዲዮ እመጣለሁ። ሰላም ደሩልኝ። ወዳችኋለሁ እህቶቼ። መልካም አዳር